قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم صل وسلم وبارك على سيدنا محمد وعلى آله وصحبه ومن تبعه بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته ودون دموتشي إنها إن شاء الله بزاريو كفلة جزياتين دقمو زيتنا مستنيو كفلاتين من أيونال ባለፈው ትምህርታችን ስለ አው ያወራን ነበር። حروف العطف ብዙ ናቸው፣ 10 ናቸው። ወደ 9 መልሰናቸዋል። ግን ከነዚህ ውስጥ ዋውን፣ ፋእን፣ ثመን አይተን አውን ያየን ነበር ቁማን የነበረው። አው እንዳመጣጥ ከላም العرب ላይ ስንመለከታት ሁለት አይነት ሆና ነው የምትመጣው። አንደኛው ከخبر ጋራ ሁለተኛው ከጠለብ ጋር ሆና ነው የምትመጣው ብለናል። خبر ማለት ወሬ ነገር ማለት ነው። ጠለብ ማለት ደግሞ ፍላጎት ማለት ነው። ትእዛዝ ወይም ልንለው እንችላለን። ትእዛዝ ኮማንድ ተግባባን። እና ከጠለብ በኋላ ስትመጣ ሁለት ትርጉም ነው ያላት። ወይ ምርጫ ነው ወይ ኢባሃ ነው። ምርጫ ማለት ሁለቱም በአንድ ላይ መሰብሰብ የማይቻል ሲሆን ተዘወጅ ሂንደን አው እختها አይቻልም ባንድ ላይ፣ ይሄ ምርጫ ይባላል። ምርጫ ማለትም እኮ ፈተና ላይ ለምሳሌ አንተ ምርጫ ብትፈተን የምርጫ ፈተና ታውቃላችሁ፣ ብትፈተን ሁለቱም በአንድ ላይ ትመልሳለህ እኮ መልስ አይሆን። አንዷን የግድ መልስናት ብለህ ያሰብካል መምረጥ መቻል አለብህ። ተግባባን። ባአው ለተኽይር ለምርጫ ከተጠቀምክም አንዱ ነው የሚሆነው። ሁለተኛው ኢባሃ ነው ብለናል። ኢባሃ የሚባለው ደግሞ መሰብሰብ የሚፈቀድበት جالس العلماء أو الزهاد أو الأغنياء تعلم نحوا أو فقها أو تفسيرا أو حديثا يدبت هي إباحة يبالال خلطو ترقم تنقاقران بلا تخبر بها لا ستمت عدمو صوست ترقم علات أو كون صوست ترقم علات عندنيو ترقموا إبهام يبالال ሰዎችን ማሳሳት ወይም ተሽኪክ በሉት፣ ሰዎችን ማጠራጠር። አሁን ትጠቀማለህ አንተ አውቀህ ውስጥህ እያወቀ የሚያዳምጡትን ሰዎች ለማጠራጠር፣ አንተ አይደለም የሚጠራጠረው አንተ እርግጠኛ ነህ፣ ለማጠራጠር አሁን ትጠቀማለህ። ለምሳሌ كما في قول ربنا جل جلاله وإنا أو إياكم لعلى هدى أو في ضلال مبين። አሁን ይሄ ቁርአን ረሱል ሰለላሁ ዐለይሂ ወሰለም ለቁረይሾች ሲነግሯቸው ምንድን ይያሉ እኛ አሏቸው። ወኢና የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። እሳቸውና ባልደረው እኛ አው ኢያኩም ወይ እናንተ ሙሽሪኮቹ ለዓላ ሁዳ በቀናው መንገድ ላይ ነው ያለነው፣ አው ፊ ضلال ሙቢን ወይ ግልጽ ተሳሳተ መንገድ ላይ ነው ያለነው እኛ ወይ እናንተ። አስባችሁታል? ነብዩ ሰለላሁ ዐለይሂ ወሰለም ዓላ ሁዳን መሆናቸው፣ ዓላ ሁዳን በቀጥተኛው መንገድ ላይ መሆናቸው ግልጽ አይደለም። ምን ይተረተራል? እስልምና እኮ ግልጽ ነው። ሱራጥ ሙስተቂም እስልምና አይደል? ታዲያ ረሱል ሰለላሁ ዐለይሂ ወሰለም ይሄንን ለሙሽሪኮቹ ሲነግሯቸው ወይ ቁርአኑ በዚህ መልኩ ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ተጠራጥረው አይደለም፣ በሐቅ ላይ መሆናቸውን ተጠራጥረው አይደለም። ለብላችሁታል። ወኢና እኛ ሙስሊሞች አሉ። ቁርአኑ የሚለው እሱን ነው። ነብዩ ሰለላሁ ዐለይሂ ወሰለም እና ሙስሊሞች፣ እኛ ሙስሊሞች ወይ እናንተ ሙሽሪኮች በቀናው ላይ ወይ በስተቱ ላይ ነው። በተዘዋዋሪ እኮ እኛ ሙስሊሞችም በስተት ላይ ልንሆን ይመቻል የሚል እኮ መንፈስ አለው። ሙስሊም ሆነ ስታበቃ ተሳተ የሚል መንፈስ እኮ አለው። ቀጥታ ስትመለከት አይደል እንዴ? እዚህ ቦታ ላይ አሁን አላሁ ጀለ ጀላሉሁ በዚህ መልኩ ያመጣው ሙሽሪኮቹን ለማጠራጠር ነው እንጂ ተበባሉ እንጂ ረሱል ሰለላሁ ዐለይሂ ወሰለም በዲን الاسلام ላይ ያለው ሁሉ
ያለው ሁሉ على حق على هدى በመሆኑ ላይ ጥርጥር ገብቶ አይደለም ጥርጣሬ ገብቶ አይደለም ግን اسلوب الدعوه ይባላል ዳዕዋ ስታረጋ አንተ ሰዎችን የማግባቢያ መንገድ ነው ምን ይላሉ መሰላችሁ ሙሽሪኮች የዛን ሰዓት ይሄ መሐመድ ለኬ አዳማጮቹ ነው ያልኳችሁ ተናጋሪውም እርግጠኛ ነው ተናጋሪው على هدى መሆኑ እርግጠኛ ነው ግን አዳማጮቹ ሙሽሪኮቹ መሐመድ ለኬ አሐቅ ላይ መሆኑን እሱ ራሱ አያምንም ማለት ነው ይጠራጠራል ማለት ነው ይላል ልክ እኛንም ወይም እሱ በስተት ላይ ወይም ትክክለኛ አይደለም ሲለን እኮ እሱ ራሱ እየተጠራጠረ ነው ማለት ነው ይሉና እስኪ እንግዳው ስናጥና ይላሉ እሱ ነው ወይስ እኛንን እውነታው ላይ ያለ ነው እናጥናና ብለው ወደ ጥናት ሲገቡ እውነታውን ያገኙታል እሱ ምንድነው እስልምና ሊሆን አይችልም ተግባባን ሰዎችን ለማግባቢያ የተጠቀመው ኡስሉብ እንጂ ለጥርጣሬ አይደለም ስለዚህ ምንድን ብለን ያው ማዕና ምንድነው አለ እዚህ ቦታ ተሽኪክ ነው ተሽኪክ ማለት ማጠራጠር ሰዎችን አንተ ሳኮን ሰዎችን አጠራጥረህ ሲጠራጠሩ የተጠራጠረ ሰው ወደ እርግጠኝነት ይሄዳል የተጠራጠርክበት ነገር እኮ ለማወቅ ትፈልጋለህ አንተ እርግጠኛው አይደል ተጠራጥር ያለው ይሄን ነገር ሲማወቅ አለብኝ ብለህ መንገር ትገባለህ መንገር ብለህ ለማወቅ ስትገባ ደግሞ እውነቱ ፍንት ብሎ ይታወቃል ወሆል ኢስላም እስልምና ነው መተው ለእስልምና ይገባል ይሄ اسلوب الدعوه የዳዕዋ አንድ አጠቃቀም መንገር ነውና ያው ማዕና አንዱ ምን ይባላል ተሽኪክ አንድ ሁለተኛ ሸክ የሚባል ደግሞ አለ ሸክ ማለት ደግሞ ራስህ ተጠራጥረህ ነው ነገናችሁ ሌላን ማጠራጠርና ራስ መጠራጠር የተለያየ ነው አሁን ራስህ ስትናገር ተጠራጥረህ ነው ጃአ ዘይዱን አው አምሩን እንደው ዘይድ ይሁን አምር ይሁን አንደኛቸው መቼም መጥቷል ጥርጣሬ ነው كما في قول ربنا جل جلاله لبثنا يوما او بعض يوم عند كان يهون يكن ግማሽ ይሆን አላቅማ ተጠራጥሮ ነው او بعض او ነው የተጠቀመው لبثنا يوما او بعض يوم አሉ اصحاب الكهفዎች ማለት እዚህ ጋር አሁን እነሱ ተጠራጥረዋል ተግባባን እነሱ ራሳቸው ናቸው የተጠራጠሩት እንጂ ሌላን ያጠራጠሩ አይደለም አላህማ ያውቃል እኮ ስንት እንደሆነ አይደል ተግባባን ከዚህ አንፃር ያው ማዕና ወይ ሸክ ወይ ተሽኪክ ሁለት خبر ላይ ሲሆን ሶስተኛ ተቅሲም ማለት ዝርዝር አንድ ነገር ክፍልፍል ለማድረግ ይሄ አንድ ፓርት ይሄኛው ሌላው ይሄኛው ለማለት ለምሳሌ الكلمه اسم او فعل او حرف كلمه ቃል ሶስት አይነት ናት እንደማለት አንደኛው ስም የሚባል ቃል አለ ሁለተኛ ፊዕል የሚባል ቃል አለ ሶስተኛ ሐርፍ የሚባል ቃል አለ ለማለት ነው ስለዚህ አው እዚህ ቦታ ላይ ለተቅሲም ነው ያገለገለችው ተግባባን خير ابح قسم باو وابهمي واشكك واضراب بها ايضا نمي الى ابن مالك الفياجري رحمه الله عليه ስለዚህ አሁን አምስት ትርጉም ነገርኳችሁ አምስቱ ብቻ አይደለም ሌላም ትርጉም አላት ግን ዋናውና ታዋቂው ትርጉሙ ይሄ አምስቱ ስለሆነ ነው ከጦለብ በኋላ ስትመጣ ተኽይር አንድ ወይም ኢባሃ ሁለት خبر ላይ ስትመጣ ወይ ሸክ ወይ ተሽኪክ ወይ ተቅሲም አምስት ሆነ ማለት ይሄ እነዚህ አምስቶቹ ኢንሻአላህ ይታፈዛሉ ስለዚህ ወአው ማለት ይሄ ነው ትርጉሟ ማለት ነው አው ስትመጣ እንግዲህ ስታያይዝልን በዚህ መልኩ ነው ቅድም መሰረታዊ ነገር ያነሳነው ነገር አለ እሱም አይቀርም በሁክምና በኢዕራብ ማጋራቷ አይቀርም እሱ طيب ሌላው ወአምናት አምስተኛ አም የምትለዋ ናት አምስተኛ አም የምትለዋ ቃል ናት አም حرف العطف ናት አም كلام العرب ላይ ለሁለት ትከፈላለች ይሄንንም ማወቅ ግድ ይላል منقطعه ومتصله منقطعه متصله የምትባል አም አለች منقطعه متصله የምትባል አለች منقطعه የምትባለው እዚህ ክታብ ላይ አሁን እሷ አልተፈለገች ማለቴ አጢፋ ውስጥ አትፈለግም አጢፋ አትሆንም እሷ منقطعه ማለት የተቋረጠች ማለት ነው وهي التي تقع بين الجملتين ለመግለጽ አንፃር እንድትገባን በሁለት አረፍተ ነገር መካከል ላይ ነው የምትገባው እነዛ ሁለት አረፍተ ነገሮች አንዱ አይከጅልም ራሱ የተብቃቃ ነው ይሄኛው አረፍተ ነገር ራሱን የቻለ ነው ይሄኛው አረፍተ ራሱ የቻለ ነው እዚህ መካከል ትገባለች እሷ
ይቺ አሚል ሙንቀጢዓ ትባላለች። ለምንድነው ሙንቀጢዓ የተባለችው? ከሷ በፊት ያለው አረፍተ ነገርና ከሷ በኋላ ያለው አረፍተ ነገር የተቆራረጠ ስለሆነ ይሄም ራሱን ይቻላል። ይሄም ራሱ አይከጃጀልም። ተግባባን? ሙሐመድ ሄደ አንድ ወሬ ጨረስኩኝ። እገሌ ይሄን አደረገ ሌላ ወሬ ሙንቀጢዕ እኮ ግንኙነት የለውም። كما في قول ربنا جل جلاله قل هل يستوي الأعمى والبصير أما ياينا مياي أكل هونالون بلاتشو على كذا بلال أم هل تستوي الظلمات والنور أم هل تستوي الظلمات والنور قل هل يستوي الأعمى والبصير عند تياكين ولا اسكي نغراني يمياينا يما ياي عندنا وي ማለት ነው እስልምና ላይ ያለና በክህደት ላይ ያለ ማለት ነው መልእክቱ አንድ ነው ወይ አይደለም ቀጥሎ ምን አለ አም هل تستوي الظلمات والنور ጨለማና ብርሃንስ እኩል ይሆናሉ ማለት ነው እስኪ ንገረኝ ሌላ ጥያቄ ነው አየው አሁንም ጨለማና ብርሃን የሚለው ብርሃን ማለት ዲን እስላም ነው ጨለማ ክህደት ነው ስለዚህ አም እዚህ ቦታ ላይ ሙንቀጢዓ ነው የምትባለው አረፍተ ነገር ላይ ነው የገባችው ይሄኛው ራሱን የቻለ አረፍተ ነገር ነው ይሄኛው ራሱን የቻለ አረፍተ ነገር ነው ግንኙነት የለውም ይችን እዚህ ኪታብ ላይ ወይም ደግሞ አጢፋ ስንቆጥር አንፈልጋት ተቀመጥ እንግዲህ ይበቃናል ስለሱ ሁለተኛይቱ አሚል ሙተሲላ ትባላለች ሙተሲል ማለት የሙንቀጢ ተቃራኒ ነው የተቀጠለች አም ምን ማለት ነው ከሷ በፊት ያለውና ከሷ በኋላ ያለው የተያያዘ መለያየት አትችልም እቺ አሚል ሙተሲላ ትባላለች አሚል ሙተሲላ ትባላለች አሚል ሙተሲላ ምን ቀድሟት ነው የሚመጣው ከሷ በፊት ምን አለ ሚለው ከአፍታ በኋላ እናያለን السلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا السلام عليكم ورحمة الله تعالى وبركاته أميل متصلة متبالة وهي المسبوقة تحفظ عليه إن شاء الله وهي المسبوقة بهمزة الاستفهام يطلب بها وبآم التعيين أميل المتصلة بلو مالت همزة الاستفهام يقدمات نات أيوة همزة الاستفهام وانا أم يمفلق باتشو من التعيين عند النجر بكتتا مجلس ميت يكباتشو جي عندوانات أو المسبوقة بهمزة التسوية أو بلفظ سواء ويم همزة التسوية يقدمات نات أكو كل نوع مالتن يمتتقوم همز ويم سواء ميلوك على راسه ሌላ ምን ሊሆን ይችላል ተግባባን የቀደማት አሚል ሙተሲላት ይባላል ለምሳሌ ሐምዛ እስቲፋም የተቀደማት ጃአ ዘይዱን አም አምሩ አጃአ ዘይዱን አም አምሩ ብላችኋል አጃአ ዘይዱን አም አምሩ ዘይድ ነው የመጣው ወይስ አምር ነው يطلب بها وبآم التعيين بلن يلا من بلا متملس لي هن ጥያቄ ስጠይቃ ዘይድ ወይስ አምር ነው የመጣው ስለ መልሱ እንደሚሆነው ዘይድ ነው በቀጥታ ወይ አምርም ከሆነ አምር ነው ብለህ የምትመልሰው ምክንያቱም እኔ አንድ ሰው እንደመጣ ወይ ዘይድ ወይ አምር እንደመጣ አውቄያለሁ ከዛ ማን እንደሆነ ነው ያላወቅኩት ጥያቄው የሚሰጠው ይሄንን ማን እንደሆነ አላወቅኩምና ስትመልስልኝ ምንድነው የምትለው ዘይድ ነው ብለህ የምትመልስልኝ ወይም አምር ነው በቀጥታ በዚህ ነው የሚመለሰው ነዓም የሚል መልስ ትክክል አይሆንም ለዚህ አጃአ ዘይድ አም አምሩን ዘይድ ነው ወይስ አምር ነው የመጣው አሁን ይሄ ጥያቄው አም አምሩን ካልመጣ አይሞላም ያሁን ያልኩት መልእክት ለማስተላለፍ አም አምሩን ካልመጣ አይሞላም ስለዚህ ምንድነው ሙተሲል
የተያያዙ ሆኑ ማለት እኮ ይሄ ነው። የተያያዙ ሆኑ ማለት ይሄ ነው። ሐምዘተ እስቲፍሃም የተቀደማት ማለት ይሄ ነው። ላ ተብሎም አይመለስም። አጃአ ዘይዱን አም ዐምሩን ስልህ ላ አይባልም። ነዓም ተብሎም አይመለስም። በቀጥታ የተጠየቀውን ጥያቄ ቁጭ አድርገህ ነው መመለስ የሚኖርብህ ማለት ነው። ምናልባት ጥያቄ አሰራርህ ተሳስተሃል ለማለት ከሆነ ከመሰረቱ ለማፍረስ ለጥያቄው መልስ አይደለም፣ የጠያቂውን ሰውዬ እሳቤ ለማፍረስ ላ ልትል ትችላለህ። አጃአ ዘይዱን አም ዐምሩን ስል አንድ ሰው እንደመጣ አውቄያለሁ፣ ማንኛው እንደሆነ ያላወቁት አይደል? ከዚህ ቦታ ላይ ላ ካልከኝ ጥያቄህ ላይ የመሰረትክበት የተሳሳተ ነው። የመጣ ሰው አለ ብለህ ማሰቢት የመጣ የለም ጭራሹንም ለማለት ካልታሰበ በስተቀር ላ ተብሎ አይመለስም፣ ነዓም ተብሎ አይመለስም። ዋضح? ይሄ ሐምዘተል እስቲፍሃም ሲቀድማት ነው። ሐምዘተ ተስዊያ ሲቀድማት ደግሞ ከማ ፊ ቀውሊ ረቢና ጀለ ጀላሉሁ ሰዋኡን ዐለይሂም አአንዘርተሁም አም ለም ቱንዚርሁም። በእነዚህ በከሃዲዎች ላይ እኩል ነው። አአንዘርተሁም ማስጠንቀቂያ ብሰጣቸውም አም ለም ቱንዚርሁም ባታስጠነቅቃቸውም እኩል ነው። አያችሁታል? ምክንያቱም ገልጿል። ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ተዘግቷል። ስለዚህ ትርጉም የለውም ማለት ሰዋኡን ዐለይሂም አአንዘርተሁም አም ለም ቱንዚርሁም። እቺ አም ሰዋ የሚለው ቀድሟል ብላችሁ ከሆነ አም ካለችው በኋላ ያለውና አም ካለችው በፊት ያለው ብቻውን ትርጉሙ ሊሞላ አይችልም። ተግባባን? ምክንያቱም ያው ብታስጠነቅቅም ባታስጠነቅቅም እኩል ነው። ብታስጠነቅቅም እኩል ነው ይባላል። ይችን ብቻ እኩል የሚለው ቃል እኮ ሁለት ነገር ይፈልጋል። እኩል የምታረጋቸው ነገሮች ያው ይሄም ታልመጣ እኩል የሚለው ቃል ጭራሽ ሊመጣ አይችልም። ለምሳሌ ሶፍ መስራት፣ ሶፍ ማለት በአንድ ሰው ላይ ብቻ ሶፍ ሊገኝ ይችላል አይደል? ሁለት ነገር የሚፈልጉ ግሶች ናቸው እነዚህ። ከዛሊከ ክርክር اختصم ቢባል ክርክር የግድ የሚያከራክር ሌላ አካል አለ ማለት ነው። ተግባባ? እቺ ግሷ ልትከሳቸል እኩልም የሚለው ወይም ሰዋ የሚለው ሁለት የምታስተካክላቸው ነገሮች አሉ ማለት ነው። ከዚህ በመነሳት ነው ሰዋኡን ዐለይሂም አአንዘርተሁም አም ለም ቱንዚርሁም ማስጠንቀቅህና አለማስጠንቀቅህ ሰዋ እኩል ናቸው። ስለዚህ ከአም በፊት ያለውና ከአም በኋላ ያለው ብቻውን መቀመጥ አይችልም። አንዱን ይፈልገዋል። ሙተሲላ እኮ ማለት ይሄ ነው። የተቀጠለ የተያያዘ ሙስተቂል መሆን የማይችል። ስለዚህ አሚል እስቲፍሃምያ ሐምዘተል እስቲፍሃም ከቀደማት እና ሐምዘተ ተስዊያ ወይም ለፍዙ ሰዋ ከቀደማት ምንድነው ማለት ነው? አሚል ሙተሲላ ትባላለች። እምታዓጥፈው ይቺ ናት። እንግዲያስ አሁን ተረዳን አይደለም? አም ስንት አይነት ናት? ሁለት አይነት ሙተሲለቱን ወሙንቀጢዐቱን። ሙንቀጢዐቱ ትቀመጥ ኺላፍ ቢኖርባትም ይሄ ርዕሱ አይመለከታትም። ምናልባት በብኑ ማሊክ ተዓጥፋ ሊሉ ይችላሉ። ሙተሲላይቱ ናት አጢፋ መሆን የምችለው። አጃአ ዘይዱን አም ዐምሩን፣ ይኸው አም ዐምሩን ተዓጠፈ ዘይዱን ላይ ማለት ነው። ሰዋኡን ዐለይሂም አአንዘርተሁም አም ለም ቱንዚርሁም ያለው ደግሞ ኢንዛሩከ ወዐደሙ ኢንዛሪከ ሰዋኡን ማለት ነው። በነገራችን ላይ ለፍዙ ተስዊያ ወይም ሐምዘተ ተስዊያ አልፎ የመጣችዋ ወደ መስደር ይዞራል። ይሄ ግድ ነው። የትም ቦታ ላይ ወደ መስደር ይዞራል። ወደ መስደር የሚያዞር ነገር ግን የለም። ለምሳሌ አነናት ወይም አን ወይም ለ ወይማ ወይ ከይ፣ እነዚህ ናቸው ወደ ስሮ ቃል መመለስ የሚችሉ ፊደሎች። እነዚህ አሁን ያልኳቸው አምስቶቹ ሳይኖሩም ለኢስላህ ለፍዚ ወልማዕና ተብሎ የሚደረጋል። አጀሩማ መጀመሪያ አካባቢ ላይ ታስታውሱ ከሆነ ለፍዘን አው ተቅዲረን ስናዓርብ ምን ብለን ነበር? ሰዋኡን ካነ ተቅዲሩ ለፍዘን አው ተቅዲረን ብለን ሰድረነዋል አይደል? ከውኑ ተግይሪ ለፍዘን አው ተቅዲረን
ሰዋኡን ተመሳሳይ ነው። እንደዛ ያለ ሳዲራ የሚሰደርበት አጋጣሚ እንዳለም መረዳቱ ደክ ነው። ስለዚህ አም ባጭሩ ይህን ትመስላለች። ስድስተኛ ወኢማ ኢማ ያለችው ናት። ሚን ሑሩፊ አልዓጥፍ ኢማ የምትለዋ ነች። ኢማ ሚን ሑሩፊ አልዓጥፊ አይዳ ኢማ ያለችው ናች። ኢማ ሑሩፍ አልዓጥፍ መጀመሪያ ላይ ስንቀራ ዓሸረቱን ብለናል፣ 10 ናቸው ብለናል አይደል? ከአስሩ ወደ 9 መልሰናል። ታስታውሳላችሁ? ወደ 9 የመለስንበት ምክንያት ይኸው መጣ። በኢስቃጥ ኢማ ኢማን በመጣል ነው። 10 ብሎ ሲቆጥር አሁን እሱ ኢማን ቆጥሮ ነው። ኢማ ስትቆጠር 10 ናቸው፣ ግን ኢማ አለራጅህ አትቆጠርም። በትክክለኛው ኢማ አትቆጠርም። ስለዚህ ኢማ ሳቂጣት ነው። ኢማ ስትቀነስ ስንት ሆነ ማለት ነው ታዲያ? 9። ኢማ ብዙ ጊዜ ልብ ካላችሁ ቁርአንም ላይ ይሁን ሐዲስ ላይ የሚሆን የዓረብኛ ቃል ላይ ስትመጣ ተደጋግማ ነው የምትመጣው። ኢማ ወኢማ ነው የሚባለው። ኢማ ወኢማ ሁለት ናቸው። ኢማ ሻኪራን ወኢማ ከፉራ፣ ኢማ ዘይዱን ወኢማ አምሩን። ተግባባን? ስለዚህ ኢማ ስንቴ ነው የምትመጣው? ሁለቴ ነው የምትመጣው። እዚህ ላይ አሁን ዓጢፋ ነች የምንላት የትኛይቱ ናት? ሁለቴ ነው ያለችው ተባብላታል አይደል? የመጀመሪያይቱ ናት ወይስ የሁለተኛይቱ ናት? የመጀመሪያይቱ ቢልኢትፋቅ ዓጢፋ አይደለችም። ቢልኢትፋቅ ምንም ጭቅጭቅ የሌለው ጃአ ኢማ ዘይዱን፣ እቺ ኢማ አሁን ዓጢፋ አይደለችም። ምክንያቱም ጃአ ዘይዱን ይፈልገዋል። ፋይሉ ባለቤት እኮ ነው። ገና አረፍተ ነገሩ አልሞላም። ዓጥፍ ማለት ደግሞ ገና መሙላት ካለበት በኋላ ነው። አያችሁ? በሌላ አነጋገር لأنها تقع بين العامل والمعمول ዓሚልና ማዕሙሉ መካከል ትገባለች። በጃአና በዘይዱን ጃአ ዓሚል ይባላል፣ ዘይድ ማዕሙል ይባላል። ራፊዕና መርፉዕ ማለት እኮ ነው። بين الفعل والفاعل بين الفعل ومفعوله ገብታ ትመጣለች። ስለዚህ አሁን ወኢማ ዓጢፋ የምትባለው አንደኛይቱ ኢማ ናት ሲል የመጀመሪያይቱ ኢማ በፍጹም አልታሰበችም። ኺላፍ ምንም የሌለበት ነው። ስለዚህ የመጀመሪያይቱ ኢማን ዘጋል። ሁለተኛይቱን ነው ያሰበው ማለት ነው እሱ። ወኢማ ኢማ ሻኪራን ወኢማ ከፉራ፣ እሷ ናት የታሰበችው ማለት ነው ትርጉሙ። ጠይብ ይቺም ብትሆን በትክክለኛው አታዓጡፍም። 10 የነበረው ወደ 9 መጣ ማለት ይሄ። እሷ ለምንድን ነው የማታዓጥፈው? አይዋ አስተውላችሁት ከሆነ ኢማ ብለህ ሁለተኛይቱ ላይ ወ የምትለው አብራለች ዋዊቱ። ኢማ ሻኪረን ወኢማ ከፉራ። ዋዊቱ ደግሞ ባለፈው ትምህርታችን ላይ ዋናይቱ ተሕሩፍ አልዓጥፍ ዋዊቱ አይደለችም። ታዲያ ዋዊቱ እያለች ኢማ ምንድን ነው እዚህ ጋር ስራዋ? ኢማ እንግዳውስ ዓጥፍ አሰራም ትርጉም ነው እንጂ የምትሰጠው ትርጉም ነው እንጂ ማያያዝ በኢዕራብ የምታያይዘው ባነባበብ የምታያይዘው ዋዊቱ ናት። የዓጢፋ ዋናዎቹ የአስሮቹም ይሁን የዘጠኞቹ ዋናይቱ ማን ናት? ዋው አይደለች። ስለዚህ ሁለተኛይቱ ኢማ ከዋው ተገንጥላ አትመጣም የትም ቦታ። ኢማ ዘይዱን ወኢማ አምር፣ ኢማ ከዛ ወኢማ፣ ኢማ ወኢማ። ወአብረህ የምታመጣት ከሆነ ዓጢፋይቱ ራሷ ዋውና ማለት ነው። ኢማ እንግዳውስ ከዓጢፋ አትቆጠርም። ተገናኘ። ምናልባት አንዳንድ ዑለሞች ለማስተካከል ይሞክራሉ። ዋዊቱ ዛኢዳ ናት፣ ኢማ ዓጢፋ ናት። የሆነ ፍልሰፋ ነው። አንዳንዶቹ ደግሞ ዋዊቱ ኢማን አጠፈች፣ ኢማ ደግሞ ማባዕዷን አጠፈች። ይህም ሌላኛው ፍልሰፋ ነው። ትክክለኛው መዝሀብ ዋዊቱ ናት ዓጢፋይቱ፣ ኢማ አታዓጡፍም ዘጋን። ስለዚህ 10 አይባልም። ምን ይባላል? 9 ነው የሚባለው። ኢማን በመጣል ወደ 9 ይቀነሳሉ ብለን ነበር ባለፈው ትምህርት ላይ። በዚህ ምክንያት መሆኑን ማወቅ ደግ ነው። ጠይብ ከትርጉም አንጻር ስንመጣ የኢማ ትርጉም የአው ትርጉም ራሱ ነው። አው ስንት ትርጉም ቆጥረንላታል? 5 ትርጉም ቆጥረናል። ታስታውሳላችሁ?
وي تخير وي إباحة بعد الطلب سمتا بعد الخبر ستمتا وي تشكيك وي شك ويم تقسيم ሶስት አይደል አቀድሞቹ ጋራ ሁለቱ ጋር ሲደመር 5 የኢማ ትርጉም ከተፈለገ የአውን ትርጉም መውሰድ ነው ለምሳሌ ተዘወጅ ኢማ ሂንደን ወኢማ اختها እዚህ ጋር ምንድነው ተخير ነው ምን ጥርጥር የለው ምርጫ ነው ሁለቱንማ ማግባት ክልክል ነው ብለናል لا يجوز لك أن تجمع طيب جالس إما العلماء وإما الزهداء عنسا هذا مولا يبحانه جاء إما زيد وإما عمرو تتراتره كهونا أنت هنا تناقركو شاك بلو ليلا لما تتراتر كهونا تشكيك بلو لتنمي مجا الكلمة إما اسم وإما فعل وإما حرف تقسيم بل سلازي إما كترجم أنصار يا أو ترجم نو كعاطف أنصار جن سو عاطف هذا اللي جواتنا تمتعطفه مالتنا إما نقدي بزيننا تناقلن إن شاء الله تعالى الله فقعدك هنا بميك أتلو درسات دقمو يترفتن منا مع الله هنا وإلى لقاء آخر فالسلام عليكم ورحمة الله وبركاته محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسر عليه أن يحفظ ما قد نثرا